የትንሲያ ሚስት አሁን በላው ላይ ጓደኛውን ይዛበታለች። ጓደኛውን አምኖ ያስጠጋው ሁሉን ነገር የሚያማክረው የኔ ሚስጥረኛ ነህ ብሎ ያመነው ጓደኛው ክዶታል። የካደው ሚስቱን በራሱ አልጋ ላይ ይዞ እሱን ሲያግቱት ነበር። ትንሲያ አሁን ላይ ታግቶ በመኝታ ቤት ውስጥ በአንድ መኝታ ቤት ተዘግቶበታል። እንዴት የራሴ ሚስቴ የ80 የህግ ሚስቴ እንዲሁም ደግሞ ያመንኩት ውዱ ጓደኛዬ እንዴት ይክዱኛል በማለት ግራ ተጋብቷል። ምግብ የሚሰጠው ትርፍራፊ ምግብ እንካ ብላ እየተባለ እንደው ሻይ የሚወረወርለት ትንሲያ አሁን እንዴት እንደዚህ አይነት ነገር ይደረግብኛል? አመኝ ሚስጥሬን ባካፍለው እንዴት ከሚስቴ ጋር ተመሳጥሮ ሚስቴና እሱ እንዴት ባኔ አልጋ ላይ ይተኛሉ? እንዴት ነው ነገሩ? እሺ ይሁን ችግር የለውም ግን ደግሞ እኔን ማገት ምን አስፈለገ? ለምን አይለቁኝም? በማለት ብቻውን ቢያወራ እንዳጋጣሚ ሆኖ አዲስ ሰራተኛ ይቀጥራሉ። ዙሪያ ሰራተኛ አምጥታ ያንን ክፍል እንዳትከፍች ተብላ ተነግሯታል። ሰራተኛዋ ዙሪያ ስዊት ግን በፍጹም ያንን መኝታ ቤት ከፍቼ የሆነ የተደበቀውን ነገር ማየት አለብኝ ብላ በድንገት ስትከፍተው ያንን መኝታ ቤት ያየችውን ማመን ያቅታታል። አሁን ላይ ትንሱና ዙሪያ ትንሳኤን ለመግደል እየተደራደሩ ነው። ሚስት የተባለችው እሱ አሁን ከተገደለ ከሞተ ተጠያቂዋና ተጠርጣሪዋ በአንደኛ ደረጃ እኔ ነኝ። እናም እባክህ ቱቱ ትንሽ ቆይ ይቀመጥ፣ ሲርበውና ሲጠማው በራሱ በድካም ይሞታል እኮ ምንድነው የምትለው? ለምን እንገለዋለን ሲላት ስለምትወጁ ነው አይደለ? እኔን ስለማትወጂኝ ነው አይገደልም የምትዩ? እንግዲያውስ እንግደለውና ምንም ችግር የለውም ድምጽ በሌለው መሳሪያ ገለን መድኃኒትም ወይ በመድኃኒት ብቻ እኛ እንደገደል ነው እንደማይታወቅ አድርገን እንግደለው። ቢመረመርም እንደማይታወቅ አድርገን እንገለዋለን። እናም እባክሽን ዙሪያ እንግደለው ቢላትም ቱቱ ዙሪያ ግን በፍጹም አይሆንም፣ ስለዚህ ተወጇለሽ ማለት ነው በማለት እሱ በተኛችበት እንደተኛች ትንሲያን ለመግደል ወደ ክፍሉ ይሄዳል። ወደ ክፍሉ ሲሄድ ደግሞ ስዊት በአጋጣሚ ሆኖ ከኋላው ተከትለው ነበረ። እናም ያ ትንሲያ እንደተኛ ቱቱ ሊገለው የሄደው ወደ መኝታ ቤት ከፍቶ እንደገባ ለመግደል ሲሞክር እሷ ከኋላ መታ ጭንቅላቱን ትመታዋለች። በድንገት ቱቱም ይወድቃል፣ ራሱን ይስታል። በዛን ሰዓት ትንሲያ የያዘውን ሽጉጥ ተቀብሎ ካልጋው መሳቢያ ውስጥ ይከትና ይደብቀዋል። እናም ስዊት ደግሞ ትንሲያን እንውጣና እናምልጥ፣ ከዚህ ቤት መውጣት አለብህ፣ ምክንያቱም እሷ ናት እንጂ አሁን ላይ ይቆይ ይዋሊደር የምትለው ቱቱ ይገደል እያለ ነው፣ እንግደለው እያሉ ነው። እናም ሊገሉህ ነው፣ እባክህን ከዚህ ቤት መውጣት አለብህ፣ እኔ እንደምንም ብዬ ላስጥልህ ስትለው በፍጹም አይሆንም፣ እዩልሽ አንቺን ችግር ውስጥ አስገባሻለሁ፣ እናም ምን ያልወጣም ከዚህ ቤት ሲላት እባክህን እንግዲያው ሳንተ ካላመለጥክ እኔ በግሌ ማምለጥ አለብኝ፣ ከዚህ ቤት መቀመጥ የለብኝም ስትለው እንግዲያውስ እሺ በቃ ጠብቂኝ፣ ማንሽ ስምሽ፣ አብረን እንጥፋ በቃ ስሏት ከመኝታ ቤት እንደወጣ እኔ ምልሽ ግን ገንዘብ ይዘሻል ወይ ሲላት የምን ገንዘብ አላስኩኝም እና ምን ሆነሻል ታዲያ? ገንዘብ ሳትይዥ እንዴት ነው ከቤት ወጥተን የምንሄደው? ያለ ገንዘብ እኮ የትም ሄድ አይቻልም ሲላት እዩ ልግድ የለም ተንሲያ መች ሜድ እንችላለን፣ ያስጠጉናል፣ ከዛ ደግሞ እግዚአብሔር ያውቃል፣ ብቻ ከነዚህ ሰዎች እናምልጥ። እሷ ሚስትህ ስለሆነች እንዳይመስልህ፣ እሷ ዋሊደር ቢላ ብትለም ግን እኮ እንደምትገልህ እየተናገረች ነው። ሁለቱም እኮ እየተመካከሩ ነው። እሷ የዋሊደር ትንሽ ቀን ነው እንጂ አትገደልም እያለችህ አይደለም። ስለዚህ ባክህን ስትለው እባክህን እናምልጥ፣ አሁን አጉል ቦታ ላይ ነው ያለነው ብትለውም እሱ ግን እየወላወለ ስለነበረ ቆይ እንሂድ ወይ አንሄድም እያላት ስለነበር እባክህን እያለች ስዊት ስትለምነው በድንገት ዙሪያ ከመኝታዋ ከእንቅልፏ ትነቃለች። ቱቱ ካጠገቧ የለም። እናም ስትጠራውም ግራ ተጋብታ የለም፣ በዙሪያዋ ግራ ተጋብታ ቁጭ አለች። እናም ስትጠራው ቱቱ አቤት የሚል ድምጽ የለም። ወዴት ሄደ? ምን ጉር ነው በማለት መኝታ ቤቷን ከፍታ ስትወጣ ኮቴዋን ይሰማሉ። ኮቴዋን ልክ ሲሰሙ አንተም ወደ መኝታ ቤት ግባ፣ አንቺም ወደ መኝታ ቤትሽ ግቢ ይባባሉና ትንሲያና ስዊትም ወደ የመኝታ ቤታቸው ሄደው ይተኛሉ። ትንሲያ እንደተኛ እሷም ስትገባ ያየችውን ማመን ያቀታታል። ቱቱ እንዴት ወደቀ እዚህ ጋር? አንተ አረመኔ አንተን የመታኸው ስትለው እኔ የማውቀው ነገር የለም፣ እኔ ተኝቼ ነበረ፣ ስለዚህ ከተኛው ደግሞ እኔ ምንም አላደረኩትኝም። እናም ትንሱ
ራሱን ስቶ እንደወደቀ እንጂ ማን እንደመታውና እንዴት እንደወደቀ የሚያውቀው ነገር የለም ሲላት ዙሪያ እንዴት ቱቱ ሊወድቅ ይችላል በማለት ስትቀሰቅሰው እሱም ከእንቅልፉ ብንን ይላል። ቆይ ምኑኜ ነው እዚህ ጋር የወደኩት? ለምንድን ነው? እንዴትስ ወደኩኝ? ማነው የመታኝ? ራሴን እያመመኝ ነው ሲል ቱቱ እኮ አንተ ጨካኝ፣ አንተ መተኸው ነው አይደለ ስትለው ትንሲያ በፍጹም እሱ አልመታኝም በማለት ራሱ ቱቱም ይናገራል። ማለት ምክንያቱም እኔ እዚህ ጋር መጥቼ ስቆም እሱ ተኝቶ ነበረ። ስለዚህ ከኋላ መጥቶ እየመታኝ ሰው አለ። ለዚህ ደግሞ ምናልባት አንቺ ልትሆኚ ትችያለሽ ሲላት ቱቱ ዙሪያ በፍጹም እኔ እንደዚህ አላደረኩኝም፣ እኔ የለሁበትም። እንግዳውስ ብቻ ከኋላዬ የሆነ ሌላ ሰው እየመታኝ ሰው አለ እንጂ በፍጹም ቱቱ አልመታኝም። እኔ አውቃለሁኝ ስገባ እሱ ተኝቶ ነበር እንቅልፍ። እናም ከፊት ለፊት የነበረ ከፊት ለፊት የሆነ ሰው ደግሞ ከዙሪያ በኋላዬ እስከሚዞር እኔ ምን እየሰራው ነበረ። ስለዚህ አንቺ ነሽ ለምን አንግደለው እንኳን ስልሽ አይ አንግደለው ይቆይ እያልሽ ስትከራከሪኝ የነበረው ለሆነ ምክንያት እንደሆነ አሁን ገብቶኛል፣ ስለምትወጁ ነው በማለት ዙሪያን ሲጠይቃት ቱቱ በፍጹም እሷ እንዳልሆነችና አሁን እኔ ካጠገቤ ስለሌለህ እዛም ስጠራህ አቤት ስላላልከኝ ነው ልፈልግ ወደዚህ የመጣሁት እንጂ በፍጹም እኔ አልመታውህም። እኔም የማውቀው ነገር የለም። እኔም አሁን ገና እያየሁህ ነው። ወድቀህ ሳይህ ደንግጫለሁ። እንግዳውስ የተመረዘ ምግብ ሰታህ ሊሆን ይችላል ራስህን ስተህ እየወደቅከው ሲለው ግን ምን እያደረግሽ ነው? ብቻ አንቺ ከአንቺ ውጭ ሌላ ሰው የለም እዚህ ቤት። እናም አንቺ ነው የምጠራጠረው ሲላት ቱቱ በጣም ተናዳ ስለነበረ አንተ ቆይ ምንድን ነው የምትለው በማለት ትንሣኤን ስጠይቀው ትንሱ ደግሞ እማቀልሽ ነገር የለም እውነቱን ነው የነገርኩሽ እንግዲህ በማለት ዝም ይላታል። አሁን ትውጭልኝ ወይም ልቀቂኝ፣ በቃ ከዚህ ቤት እንድወጣ አድርጊኝ፣ በቃ የምትፈልጉትን ነገር አድርጋችኋል ሲላት በፍጹም አንተ ከዚህ ቤት በህይወት አትወጣም፣ ሬሳህ ነው የሚወጣው ስትለው እኮ እንዴት? አዎ አስክሬንህ ነው እንጂ የሚወጣው፣ አንተማ በህይወት መውጣት የለብህም ትለዋለች። ትንሱም እጅግ በጣም ተናዶ ስለነበረ እሺ ሌላስ ምንድነው የምትፈልጊው? እንዳንቺ አይነት እኮ ግን ጨካኝና ረመኔ ሴት የለም። የእውነት አምኜሽ ነበረ። እርግጥ አምኜው ያማከርኩት ጓደኛዬም ከርቶኛል፣ አንቺም ልክ እንደዛው። እሱን በጣም ነው የምወደው። ቱቱን በቱቱ አትምጣብኝ። እውነት ልቱን ልንገርህ፣ ቱቱን በፍጹም ልመተው አልችልም፣ በጣም ስለምወደውና ስለማፈቅረው። አንተን ግን ገና አሰቃይሃለሁ ስትለው እንግዲያውስ ሌላውን እንግዲህ የመታው ሰው ካለ ሌላ ሰው ፈልገሽ አምጪ በማለት ሲናገራት ትንሴም ቱቱም ተነስቶ ይህንን ነገር ማን ሊያደርገው ይችላል በማለት መኝታ ቤት ገብቶ ብቻውን ሲያወራ ምናልባት ሰራተኛዋ ልትሆን ትችላለች በማለት ስዊት ክፍል ሲሄድ ስዊት እየተኛች መስላ ተጠቅልላ ተኝታለች። እናም እንደገባ ልብሷን ብርድ ልብሱን ሲገፋት ምንድን ነው ብላ ልክ እንደደነገጠ ሰው ስትነሳ እየተኛች ትመስያለሽ፣ ምንድን ነው ያደረግሽው? አንቺ ነሽ የመታሽኝ ሲላት የምን መምታት ነው? ምንድን ነው የምታወራው? እኔ ጋሽም እንደምታወራ አልገባኝም። እኔ እኮ ተኝቻለሁኝ። ምንድን ነው እሱ? ነግቷል እንዴ? ረፍዷል ስትለው ወሬ ለማስቀየስ ባትሞክሪ መልካም ነው። ይኸውልሽ ከእኔ በምንም ነገር ልታመልጫ አትችይም ብሎ ሊያውጣጣት ቢሞክርም ስዊት ግን በፍጹም እንዳላደረገችውና እንደማታውቅ ተኝታ እንደነበረ ስትነግረው ትንሱም ግራ ተጋብቶ ቆይ ማን ሊሆን ይችላል ታዲያ? ለማንኛውም ዛሬ አምልጠሻል፣ ተርፈሻል ከዛሬ። ለቀጣዩ ግን በደንብ ተጠንቀቂ፣ አስቢበት። ምክንያቱም አሁን ማስረጃ ስለሌለኝ አልፌሻለሁኝ። በይሽ ቆንጂት ተኚ በማለት አልብሷት ተመልሶ ይሄዳል። ስዊትም ግራ ተጋብታ ቆየ። የተረገመ ሰውዬ፣ በእውነት ለመናገር ትንሱን ይዤ ከዚህ ቤት መውጣት አለብኝ እንጂ እነዚህ ሰዎች በፍጹም እንደው ሊያተርፉን አይችሉም። እንኳን እሱን አይደለም እኔን ራሱ የሆነ ነገር አድርጌ ብገኝ እርግጠኛ ነኝ ድምፄን ያጠፉታል። ስለዚህ አሁን ትንሱን እንሂድ ማለት አለብኝ፣ ከዚህ ቤት መጥፋት አለ